ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደራችሁ? ሰላም አደራችሁ ወይ? አደራችሁ እንዴት ነው? ውሏችሁ እንዴት ነው? አሁን ወደ ውሎ እየሄድን ነው። ሁሉን ሰላም፣ ሁሉም መልካም። እኔ ጋር ሰላም ነው። ሁሉን ሰላም፣ ሁሉም መልካም። ሰላማችሁ በዚህ ተረፍረፍረፍረፍ ይበልልኝ። ሙስሊሞቼ፣ ክርስቲያኖቼ ባላችሁበት ቦታ ፈጣሪ ከክፉ ሁሉም ይጠብቀን፣ ክፉ ነገር አይንካን። በሰላም የወጣንበት ሀገር በሰላም ለሀገራችን ያብቃን እላችኋለሁ ውድ እህቶቼ። ስትጀምሩት ቪዲዮ ላይክ፣ ሰብስክራይብ፣ ኮመንታችሁ ሀሳባችሁ ግለጹ። ዛሬ የመጣሁት የሆነ ፎቶ ቪዲዮ አይቼ ከዛ ላይ ያወጣሁት ትዝ ያለኝ ነገር አለ። ብሩኬና ሀይሚ በሆነ ነገር ትንሽ ነገር ግጭትን ባይሆን ስራም ቢሆን ቢሰሩ ብዙ እህቶቻችን አሉ። ሀይሚ ማንነቷን የማያውቁ ብሩኬን ማንነቱን የማያውቁ ብዙ ጊዜ ብሩኬ ይናገራል፣ ሀይሚ ትናገራለች። በሁለት ፍቅረኛሞች መካከል የምትገቡ ወዩላችሁ ብላለች ከዚህም በፊት። እነሱ አንድ የሆኑ ቀን እናንተ ታፍራላችሁ የሚል ድምፅ ለቃ ነበረ እና ነበር ቻናል ላይ አለ እሱ። በጣም እየተገረምኩ ነበረ። ምንድን ነው ሁለት አባቷ አንድ የሆነ ቀን የሆነ ነገር በቤታችን ውስጥ ችግር ሲፈጠር አሁን አንዳንድ ጎረቤት ካወቀ ያ ጎረቤት ያንዱ ያስተላልፋል፣ ያን ጎረቤት ያንዱ ያስተላልፋል። ግን ሚስጥር አውቆ የሚደብቅ ብዙዎቹ አሉ። አስተዋይ የሆኑ በጥበብ የተሞሉ የጓደኞቻቸው ውድቀት የማይፈልጉ የነሱን ድክመት የማይፈልጉ የነሱን ማደግ የሚፈልጉ ብዙ አሉ። ግን የጓደኞቻቸው ሲያድጉ የማይፈልጉ ውድቀታቸው የሚፈልጉ ብዙ አስመሳዮች አሉ። ዘመድ መስለው፣ ጓደኛ መስለው፣ ቀራቢ መስለው፣ ወዳጅ መስለው ብዙ እንደሚዋጋ ገጠር ከብት ሲዋጋ አንድ ከብት የሚዋጋ ካለ እኮ እነዛ ከብት ሁሉን ይበጠብጣቸዋል። አርፈው ሊቆሙ አይሰጣቸውም። ሁሉም ቦታ ያምሳቸዋል። እና አሁንም ቢሆን በህይወታችን በብሩኬና በሀይሚ በኩል ብዙ አሉ እህቶቻችን። እውነቴ ነው የምላቸው። የሆነ ችግር ሲፈጠር ብሩኬ ከሌላ ሴት፣ ሀይሚ ከሌላ ወንድ የሚያቀናብሩ አሉ። ተውረፉ፣ አታድርጉ። ብሩኬና ሀይሚ እግዚአብሔር አጣምሯቸዋል። ማንም ብሎ ብሎ አቅቶታል። አሁንም ቢሆን ነገም አንድ ናቸው፣ አንድ ናቸው። አሁን ትላንት ሲያወራ እውነት ሊመስላችሁ ብዙዎቻችሁ ልትደሰቱ ትችላላችሁ፣ ብዙዎቻችሁም ልታዝኑ ትችላላችሁ። እና ብሩኬና ሀይሚ መቼም ቢሆን መቼም ማንም ወጣዋል ማንም ወረደ አንድ ናቸው። እንኳን ተውትና ቢራራቁ ራሱ አንድ ናቸው። እውነቴ ነው የምላችሁ። እግዚአብሔር አምላክ አጣምሯቸዋል፣ ከላይ አጣምሯቸዋል። ገና ሲፈጥራቸው አስቡት እስኪ። ገና ሳይተዋወቁ ሀይሚን ብሩኬን ሳያውቃት፣ ብሩኬ ሀይሚን ሳታውቀው በአይኑ የገባችና በአይኑ የገባው ነበሩ። አስባች ባለፈ ጥያቄና መልስ ፍቅር ከተገላለጹ በኋላ ሲጠያየቁ ሰምታችኋል። እና ከልጅነታቸው ነበረ እነዚህ ልጆች አብረው ያሉ ማለት ነው። ግን ብዙዎቻችሁ የሰው ማንነት የማታውቁ ውሰጁ። የሰው ጓዳ ገብቼ ካልፈተፈትኩ፣ የሰው ቤት ካላበላሸው፣ የሰው ቤት ካላጠፋው የምትሉ ብዙ እህቶች ይላላችሁ። ለምን ራሴ ቢሆንስ ብላችሁ ለምን ቆም ብላችሁ አታዩትም? እኔስ ብሆን ብላችሁ ለምን ቆም ብላችሁ አታዩትም? እኔስ ብሆን ምንድን ነኝ ብላችሁ ለምን ቆም ብላችሁ አታዩትም? እስኪ ራሳችሁ ፈትሹ። እስኪ ራሳችሁን እዩ። ተው እህቶቼ፣ መጥፎ ነገር አታድርጉ። እውነቴ ነው ብላችሁ ክፉ ነገር አታድርጉ። ክፉ ባደረግነው ቁጥር ክፉ ነገር ነው የሚገጥመን። መጥፎ የሰው ባሰብነው ቁጥር ባላሰብነው መንገድ በሌላ የራሳችን ይከሰናል ያ ነገር። በሰው ህይወታችሁ ልባችሁን እያወቀ በሰው ክፋት አትስሩ። መጥፎ ነገር አታስቡ። ብችሉ ያ ሰው መክራችሁ መልሱት። ባችሉ ጸሎት አድርጉለት፣ ዱዓ አድርጉለት ባላችሁበት እምነት። ብዙዎቻችሁ አሁን ቁራን አድርጋችሁ እነሱን ፊታቸው አበላሽታችሁ ምዘቀዝቋላችሁ፣ እናት ምዘቀዝቁታላችሁ። ሌሎች መጽሐፍ ቅዱስ ጥቅስ አስቀምጣችሁ የማርያም አስቀምጣችሁ እንትን ምትሉ ምዘቀዝቋላችሁ። ያ ያረጋችሁት እኮ የከንቱ ልፋት ነው የምትለፉት፣ የከንቱ ድካም ነው የምትደክሙት። በእምነታችንም የማይፈቀድ ነገር ነው እኮ እያደረግን ያለን። ዛሬ የሰው ሀገር ወጥተን ዋይፋ ተመቸን ብለን ዋይፋው እንደፈለኩ ነው ብለን ማናደርገው ጉድ ማንሰራው ነገር የለም። እነዚህ ልጆች ሁሌም አንድ ናቸው። ሁሌም አሁን ሴፉ ጋር የቀረበችው አይታችኋል አይደለ? አርግዛ ወልዳ ምን ብላ፣ ግን የልጁ ፍቅር አለ በልቧን ውስጥ አያችሁ።
በውስጤን አልቅሼበት ራሱ አልቅሼ ገና ቤተ ክርስቲያን ሄጄ ይቅር በይው ብዬ ተማጸንኩ። ልደታ ማርያም ይቅር በይው ብዬ ተማጸንኩ አለች። የእሱን አይቼ አለች። ሀይሚ ብዙ ጊዜ ትላለች ብሩኬ ፊቱ ኮስተር ብሎ ላየው አልፈልግም ትላለች። ከሰማችሁ ብዙ ጊዜ ለደቂቃ ሰዓት ፊቱ ተበላሽቶ ላየው፣ ፊቱ አጨመዶ ላየው አልፈልግም ትላለች። ብሩኬም እንደዛ ስራ ቢሆን ነው እንጂ እና አሁንም ቢሆን እኛ በማያገባን ነገር ብንችል እንምከራቸው፣ ብንችል ጸሎት እናድርግላቸው፣ ብንችል ሰብስክራይብ፣ ላይክ፣ ኮመንት እያደረግን ቻናላቸው ሼር እያደረግን ብንችል መልካሙን እንስራላቸው። እነዚህ ልጆች እኛም በእነሱ ከወደድናቸው እስከ ጥግ ማንወዳቸው ከሆነ ሁልቅ ከነሱ ጋር የእነሱን ስም ሲጠራ ደስ ማይለን ከሆኑ ከሌላ አላችሁ የምትባሉ ትልልቅ ናችሁ የምትባሉ አስተዋይ የምትባሉ ዘቅዝቃችሁ አይተናቸዋል። ተው እንደዚህ አታደርጉ። መልካም ነገር እንስራ፣ ጥሩ ነገር እንስራ። በህይወታችን ሁሌ መልካም ነገር ከሰራን መልካም ነገር እንደሚገጥመን ልንገራችሁ። እግዚአብሔርን ነው የምላችሁ። እኔ የፈለገ ቢሆን የፈለገ ሊወጋኝ ለምን አይነሳም? ክፋት አላስበበትም። በዛ ሰው ልቦና ይስጠው። ያ ሰው በእኔ ክፋት ካሰበን በሌላ ካሳ ይክሰዋል። ከላይ አይተዋል፣ እሱ ይክሰዋል። እና እኔ ግን የፈለገ ቢሆን ዞር ብዬ የዛን ሰው ክፋት ሰርቶብኛል ብዬ እስከ ጥግ ድረስ እንደው ካዘንኩበት ራሱ ይቅር በለው እላለሁ። እውነቴ ነው የምላችሁ። እስኪ ተው፣ ይቅርባችሁ። በሰው ህይወት አንግባ። ብንችል መልካም ለራሳችን እናስብ፣ መልካም ለመንገዳችን፣ መልካም የነገያችን ለልጆቻችን ያላገባችሁ መልካም ትዳር እንዲገጥማችሁ ጸሎት፣ ድዋ አድርጉ ለራሳችሁ። ሁሌም በሰው ትከሻ ቁጭ ብለን ሰው ካልቀጠቀጠን አንበል። ለራሳችን እናስብ፣ ለህይወታችን እናስብ፣ ለቤታችን እናስብ፣ የወጣንበት እናስብ። እነዚህ ልጆች ከወደድናቸው እስከ ጥግ ድረስ ይዘናቸው እንሂድ። መጨረሻቸው እያየን ነው። በ2 ዓመት ብዙ ውጣ ውረድ እነሱም እኛንም አልፈናል። እነሱ ስራን ቢሰሩ እያዘንን እያለቀስን እየታመምን በብዙ አለን እስካሁን 2 ዓመት ከምናምን ሆኗቸዋል። አሁን እግዚአብሔር ይመስገን ወደ 3 እየገሰገሱ ነው። እና መልካም ነገር እናድርግ፣ ጥሩ ነገር እናድርግ። ተው፣ ክፋት ባሰብን ሰዓት ክፋቱ የራሳችን ነው የሚቀመጥ፣ የትም አይሄድም። ንቅንቅ ይላል ብላችሁ እንዳታስቡ፣ ወዴትም አይሄድም። ያ ክፋት የራሳችን ነው የምናጭደው። ያ ነገር የራሳችን ቁጭ ብለው ይጠብቀናል። የትም ንቅንቅ አይልም። ለምን ክፋት እናስባለን? ለምን መጥፎ ነገር እናስባለን? ለምን መልካም ሁሉም አናስብም? ጥሩ ነገር ለምን አናስብም? ጥሩ ነገር ለምን አንሰራም? እህቶች፣ በአንደበታችን የተቀደሰ ነገር ለምን አናወጣም? ሙስሊም ብትሆናችሁ ብስሚላ ትላላችሁ፣ ክርስቲያን ብትሆኑ በስመት ትላላችሁ። ለምን ውሸት ነገር በቃ በህይወታችን ከኛ አብሶ ከስደተኞች አያምርም። በሰላም የወጣንበት ሀገር በሰላም እንድንገባ ጸሎት፣ ድዋ እናድርግ። ወዳችኋለሁ፣ አከብራችኋለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደራችሁ? ሰላም አደራችሁ ወይ? አደራችሁ እንዴት ነው? ውሏችሁ እንዴት ነው? አሁን ወደ ውሎ እየሄድን ነው። ሁሉን ሰላም፣ ሁሉም መልካም። እኔ ጋር ሰላም ነው። ሁሉን ሰላም፣ ሁሉም መልካም። ሰላማችሁ በዚህ ተረፍርፍ ይበልልኝ። ሙስሊሞቼ፣ ክርስቲያኖቼ ባላችሁበት ቦታ ፈጣሪ ከክፉ ሁሉም ይጠብቀን፣ ክፉ ነገር አይንካን። በሰላም የወጣንበት ሀገር በሰላም ለሀገራችን ያብቃን እላችኋለሁ ውድ እህቶቼ። ስትጀምሩት ቪዲዮ ላይክ፣ ሰብስክራይብ፣ ኮመንታችሁ ሀሳባችሁ ግለጹ። ዛሬ የመጣሁት የሆነ ፎቶ ቪዲዮ አይቼ ከዛ ላይ ያወጣሁት ትዝ ያለኝ ነገር አለ። ብሩኬና ሀይሚ በሆነ ነገር ትንሽ ነገር ግጭትም ባይሆን ስራም ቢሆን ቢሰሩ ብዙ እህቶቻችን አሉ። ሀይሚ